አብዛኞቹ የፈለሱት ከወደ ደቡብ አፍሪካ ነው። ጥቂቶቹ ከጀርመን። አቅጣጫቸው ቢለያይም ሁሉም በአፓርታይድ ስርዓት ያምናሉ። ሞግዚቶቻቸው እንኳን ሲያሳድጓቸው የሚዘፍኑላቸው ስለ ነጭ የበላይነት ነበር። My heart goes out to you. ዛሬ ከዚህም ተሰብስበው በኃያሉ ሀገር አሜሪካ ተገናኝተዋል። መናገሻቸው ደግሞ ሲሊከን ቫሊ ነው። ምን ለመፍጠር? Who are the PayPal mafia and how are they linked to apartheid era South Africa? ፔፓል ማፊያ የሚባለው የናዚና የአፓርታይድ ደጋፊ የሆነው የኢሎን መስክና የጓደኞቹ ስብስብ የዶናልድ ትራምፕን ስልጣን በገንዘብ ገዝተው የአሜሪካን መንግስት ተቆጣጥረውታል። Have you noticed how many people in Donald Trump's inner circle are influential tech billionaires? Well, this isn't a coincidence. ፔፓል ማፊያ በአንድ ወቅት ፔፓል የሚባለውን የክፍያ ማስተላለፊያ ፕላትፎርም የመሰረቱ ትውልድ ወይም እድገታቸው በአፓርታይዷ ደቡብ አፍሪካ የሆኑ ቢሊዮነሮች ስብስብ ነው። ይህ ቡድን በአሁኑ ወቅት የአሜሪካን ፖለቲካና ቴክ ቢዝነስ በእጁ ያደረገ ቡድን ነው። The roots of the PayPal mafia extend to apartheid South Africa. This is really illuminating. የአሜሪካ ኢንፎርሜሽን ቴክኖሎጂ መንደር በሚባለው ሲሊከን ቫሊ ውስጥ የዚህን ቡድን ጉልበትና አቅም በጥቂቱ እናሳያችሁ። So today, we'll tell you everything about the PayPal mafia and how their influence could affect US policy and indeed the markets. የዓለም ትልቁ ሶሻል ሚዲያ ፕላትፎርም ፌስቡክ ሲመሰረት የፔፓል ማፊያ አባላት የሆኑት ፒተር ቴይል አማካሪ፣ ሬድ ሆፍማን ኢንቨስተር እና ይሻንግ ዮንግ ስራ አስፈጻሚ ሆነው መስርተውታል። ትልቁን የዓለም ቪዲዮ ማሳያ ፕላትፎርም ዩቲዩብን የመሰረቱት ቻድ ሃርሊ፣ ጃዋድ ከሪም እና ስቲቭ ቼን የዚህ ማፊያ ቡድን አባላት ናቸው። ኤርቢኤንቢ በዓለም ላይ ለረጅምና አጭር ጊዜ የሚሆኑ ማረፊያ ቤቶችን የሚያከራይ የኦንላይን ፕላትፎርም ነው። ጀርሚ ስቶፕልማን እና ኬት ራቦይስ የተባሉት የማፊያው አባላት ኢንቨስተር ሆነው የመሰረቱት ድርጅት ነው። ኡበር በዓለም 170 ሚሊዮን ተጠቃሚዎች ያሉት የሜትር ታክሲ አገልግሎት ሰጪ ነው። ይህንን ድርጅት ኢንቨስተር ሆነው ከመሰረቱት መሃል አንዱ ስኮት ባኒስተር የማፊያው ቡድን አባል ነው። ሊንክዲን በዓለም ዙሪያ 1 ቢሊዮን ተጠቃሚዎች ያለው የሶሻል ሚዲያ ድርጅት ነው። የዚህ ካምፓኒ መስራቾች ሬድ ሆፍማን እና ኬት ራቦይስ የፔፓል ማፊያ አባላት ናቸው። ትዊተር፣ ስፔስ ኤክስ፣ ቴስላ እና ሶላር ሲቲን አይነት ድርጅቶችን ደግሞ የመሰረተው አሊያም የገዛው ከማፊያ ቡድኑ ዋናዎች መካከል አንዱ የሆነው ኢሎን መስክ ነው። እነኚህ የፔፓል መስራቾች ፔፓልን ከመሰረቱበት 1990ዎቹ መጨረሻ ዓመታት ጀምሮ እስካሁን ከ400 በላይ ድርጅቶችን በመመስረት በማማከርና ኢንቨስት በማድረግ ተሳትፈዋል። በዚህም ቢሊዮን ዶላሮችን በእጃቸው ለማስገባት ችለዋል። ከቅርብ ጊዜያት ወዲህ ደግሞ በአሜሪካ ፖለቲካ ላይ በጉልህ የሚታዩ እየሆኑ መጥተዋል። በተለይም በደቡብ አፍሪካ የተወለዱትና ያደጉት የፔፓል ማፊያ አባላት የአሜሪካ ፖለቲካን በናዚና በአፓርታይድ ስርዓት እየበረዙት ነው እየተባለ ይተቻሉ። ፔፓል ማለት መስራቾች ያሏቸውን የተለያዩ ድርጅቶች በአውሮፓውያኑ 1999 በማቀላቀል የፈጠሩት የኦንላይን ገንዘብ መላላኪያ ፕላትፎርም ነው። ከተመሰረተ ከ2 ዓመት በኋላ ድርጅቱን ለኢቤይ በ1.5 ቢሊዮን ዶላር በመሸጥ መስራቾች ወደ ተለያዩ የኦንላይን ስራዎች ገብተዋል። ነገር ግን እነኚህ የፔፓል መስራችና ሰራተኞች ከፔፓል ቢወጡም እስካሁን ድረስ የዘለቀና የተጠላለፈ የሥራ ግንኙነት አላቸው። የፔፓል ማፊያ የሚለውን ስም በ2007 ያገኙት በዚሁ የቢዝነስ ግንኙነትና ተጽዕኖአቸው ነው። ከላይ የብዙ ድርጅቶች መስራች፣ አማካሪና ኢንቨስተር ሆነው ካየናቸው የፔፓል ማፊያ ሰዎች መካከል በደቡብ አፍሪካ አፓርታይድ ስርዓት ውስጥ የተወለዱትና ያደጉት የተወሰኑትን ሰዎች እናስቃኛችሁ። እነኚህ ሰዎች በአሁኑ ወቅት የአባቶቻቸውና የአያቶቻቸው ህልም የነበረውን ስርዓት በምን መንገድ እያስፈጸሙ እንደሆነ እንቃኛለን። 1. ኢሎን መስክ የዓለም ቁጥር 1 ባለሀብቱ የዶናልድ ትራምፕ ዳግም መመረጥን ተከትሎ የፔፓል ማፊያ አውራ የሆነው ኢሎን መስክ ከትራምፕ ሚኒስትሮች መካከል አንዱ ሆኗል። መስክ የተወለደው ደቡብ አፍሪካ ሲሆን በማዕድን ስራ ላይ የተሰማራ የአፓርታይድ ደጋፊ ከሆነ ሀብታም ቤተሰብ የተገኘ ሰው ነው። ለዶናልድ ትራምፕ ምርጫ ዘመቻ 250 ሚሊዮን ዶላር በላይ ድጋፍ ያደረገው ኢሎን መስክ በአጸፋው ከሳቸው የዋና አማካሪነት ስልጣን ተሰጥቶት ኦቫል ወደሚባለው የአሜሪካ ፕሬዝደንቶች ቢሮ አስገብተውታል። በሌላ መንገድ ደግሞ የፌዴራል መንግስት ወጪዎችንና ብክነቶችን እንዲቆጣጠር ያቋቋሙትን
ዶጅ ወይም ዲፓርትመንት ኦፍ ገቨርንመንት ኤፊሺየንሲን እንዲመራም ስልጣን ሰጥተውታል። ውድ ቤተሰቦቻችን በአሜሪካ የመንግስት አሰራር ዲፓርትመንት ተብሎ የሚጠቀሰው መስሪያ ቤት በእኛ ሀገራቸው የሚኒስትር መስሪያ ቤት ነው። ስለዚህም ኢሎን መስክ የዚህ ሚኒስትር መስሪያ ቤት ሚኒስትር ነው ማለት ነው። ለኢሎን መስክ እንዲመች ታስቦ የተመሰረተ ዲፓርትመንት ነው የተባለለት ይህ አዲስ ዲፓርትመንት ቱጃሩ የፌዴራል መንግስቱን እንቅስቃሴና የተለያዩ ሚስጥራዊ መረጃዎችን የማግኘት መብትም እንዲያገኝ ያስችለዋል። ይህ ደግሞ በሀብትም በስልጣንም በዓለም ላይ እጅግ ተጽዕኖ ፈጣሪውና ኃይለኛው ሰው ያደርገዋል። 2. ፒተር ቴል ሌላኛው በትራምፕ ዙሪያ የሚገኘው የፔፓል ማፊያ ቁንጮና የማፊያ ቡድኑ አለቃነቱን ለማሳየት ዶን የሚባለው ፒተር ቴል ነው። በ2016 በተደረገው ምርጫም ከቴክኖሎጂ ድርጅት መሪዎች ቀድሞ ወደ አደባባይ በመውጣት ትራምፕ እንዲመረጡ ቅስቀሳ ያደረገም ሰው ነው። የፔፓል መስራችና ዋና ስራ አስፈጻሚ የነበረው ፒተር ቴል እንደ ኢሎን መስክ ቀጥተኛ ስልጣን ባይኖረውም ኢሎን መስክ ከሚመራው ዶጅ ከተባለው ዲፓርትመንት ውስጥ ግን እንደሚሳተፍ ይነገራል። 3. ዴቪድ ሳክስ ኬፕታውን ደቡብ አፍሪካ የተወለደው ዴቪድ ሳክስ በ5 ዓመቱ ነበር ወደ አሜሪካ የተጓዘው። የፔፓል ቺፍ ኦፕሬተር ኦፊሰር የነበረው ዴቪድ ሳክስ ፌስቡክ፣ ኡበር፣ ስፔስ ኤክስ እና የተለያዩ ካምፓኒዎች ሲመሰረቱ ፋይናንስ በማድረግ የሚታወቅ ቢሊዮነር ነው። አሁን ደግሞ የዶናልድ ትራምፕ የሳይንስና ቴክኖሎጂ አማካሪ ካውንስል ዋና ሰብሳቢ ሆኗል። በዚህም ቀጣዩን የአሜሪካን የኤአይ እና ክሪፕቶ ከረንሲ ፖሊሲዎች ለመወሰን ሰፊ ዕድል እጁ ላይ የያዘ ሰው ነው። 4. ሩል ኦፍ ቦታ ሌላኛው የፔፓል ማፊያ አባል ሩል ኦፍ ቦታ ይባላል። ይህ ሰው በደቡብ አፍሪካ የአፓርታይድ ስርዓት የመጨረሻ ውጭ ጉዳይ ሚኒስትር የነበረው ፒክ ቦታ የልጅ ልጅ ነው። የፔፓል ቺፍ ፋይናንስ ኦፊሰር የነበረው ሩል ኦፍ ቦታ ልክ እንደ ሌላው የማፊያ ቡድን አባላት ሁሉ ቁጥራቸው የበዛ ካምፓኒዎች አሉት። ምንም እንኳን እንደ ኢሎን መስክ እንደ ዴቪድ ሳክስ የጎላ የፖለቲካ ስብዕና ባይኖረውም ከኢሎን መስክ ጋር የጠበቀ ግንኙነት ያለው ሰው ነው። እነኚህ ሰዎች በደቡብ አፍሪካ ተወልደው ያደጉ ሲሆን ቤተሰቦቻቸው ደግሞ የናዚ አሊያም አፓርታይድ ስርዓት ደጋፊዎች ናቸው። እነርሱም የዚህ ሀሳብ አራማጆች ናቸው ተብለው ይወቀሳሉ። ለዚህ እንደ ማስረጃ የሚታየው ደግሞ ኢሎን መስክ የትራምፕ በዓለ ሲመት ላይ ሰጠው የናዚ ሰላምታና በነጭ ደቡብ አፍሪካውያን ዙሪያ የሰጠው አስተያየት ነው። ኢሎን መስክ በደቡብ አፍሪካ አፍሪካነርስ በሚባሉት ነጭ ደቡብ አፍሪካውያን ላይ የዘር ማጥፋት ወንጀል እየተፈጸመ ይገኛል ሲል አስተያየቱን መስጠቱ ይታወሳል። ይህ የፔፓል ማፊያ አለቃ የሰጠውን ትችት ተከትሎ ስደተኞችን ከሀገር ይውጡ ያሉት ዶናልድ ትራምፕ ነጮችን ብቻ መርጦ ወደ ሀገራቸው እንዲገቡ ፍቃድ ሰጥተዋል። ኢሎን መስክ ይህን በነጭ የበላይነትና በዲሞክራሲ ጠልነት የተመረዘ አስተዳደግ ያገኘው ከአያቱ ጆሹዋ ሃልድማን ነው ይላሉ። ጆሹዋ ሃልድማን ካናዳዊ ዜግነት ያለው ሲሆን በሀገሩም ዴሞክራሲን ወደ ጎን በመተው ቴክኖክራት መንግስት ለመመስረት ቴክኖክራት ኢንኮርፖሬትድ የሚባል ድርጅት ያቋቋመ ሰው ነበር። ለጣሊያኑ ፋሽስት ፓርቲና ለጀርመኑ ናዚ ፓርቲ ከፍተኛ ፍቅር እንዳለውም ይነገራል። በሁለተኛው የዓለም ጦርነት ወቅትም የሀገሩን ካናዳን መረጃ ለናዚ ጀርመን አሳልፎ በመስጠት ተከሶ 2 ወር ታስሮ ነበር የተለቀቀው። ያቋቋመው ቴክኖክራት ኢንኮርፖሬትድ ፓርቲን በመታገዱ ካናዳን ጥሎ ወደ ደቡብ አፍሪካ ተሰዷል። ኢሎን መስክ አያቱ ጆሹዋ ሃልድማን በልጅነቱ ቢሞትም ከሴት አያቱና እናቱ ይህንን የነጭ የበላይነት እየተማረ እንዳደገ ይነገራል። የዘሪያን ዘርዝረኝ ሆኖ በአሁኑ ወቅት ለቀድሞ የአፓርታይድ ስርዓት አራማጆች ጥብቅና ቆሟል። በአሜሪካ መንግስታዊ አሰራርም ላይ መፍጠር በቻለው ጉልበት መንግስት ነጭ ደቡብ አፍሪካውያንን እንዲቀበል ማድረግ ችሏል። ሌላኛው የማፊያ ቡድኑ አባልና የዘር ሐረጉ ከጀርመናውያን ቤተሰብ የሚመዘዘው ፒተር ቴል ያደገው ስዋኮፕመንድ በምትባለውና በጀርመን ቅኝ ግዛት በነበረችው ምዕራብ ናሚቢያ ነው። የአሁኗ ናሚቢያ የምትባለው ከሁለተኛው የዓለም ጦርነት በፊት የጀርመን ቅኝ ግዛት የነበረች ሲሆን ከጦርነቱ ማግስት በእንግሊዝ ስር ሆና በደቡብ አፍሪካ ብትተዳደርም አብዛኞቹ ነዋሪዎቿ ጀርመናውያን ነበሩ። ይህች የናዚ ስዋስቲካ በዲዛይን እየተሰራ የሚሸጥባት፣ የሂትለር ልደት የሚከበርባት፣ የናዚ ሰላምታ ያለ ከልካይ የሚሰጥባት ሀገር ላይ ያደገው ፒተር ቴል ይህንን የነጭ የበላይነት ይዞ አሜሪካ ቢገባ የሚደንቅ አይደለም። በአጠቃላይ ይህ የማፊያ ቡድን ባለው የገንዘብ አቅም በመጠቀም ቀጣዩን የዓለም ስርዓት ሙሉ በሙሉ መቆጣጠር፣ ዴሞክራሲን ማጥፋትና መንግስታዊ አስተዳደርን ወደ ቴክኖክራታዊ አስተዳደር መቀየር ነው። ይህ መንግስትን ወደ ቴክኖክራታዊ አሰራር መቀየር ማለት ደግሞ የአዲሱ ዘመን አምባገነናዊ አካሄድን መፍጠር ነው።
ይሄ ማፊያ ቡድን በዓለም ዙሪያ ኃይሉን ማሳየትም ጀምረዋል። ለምሳሌም በዓለም ዙሪያ ለብዙ ሚሊዮን ሰዎች ብዙ ቢሊዮን ዶላር ድጋፍ የሚያደርገውን USAID በማገድ ያለውን ኃይል አሳይቷል። ከሰሞኑ ከአሜሪካ ሀብታሞች አንዱ የሆነው ቢል ጌትስ በኢሎን መስክና ቡድኑ ላይ ተናገረው ይህንኑ የቡድኑን ዓለምን የመቆጣጠር ግብ በመቃወም ነበር። ኢሎን መስክና ቡድኑ በዶጅ በኩል የወሰኑት ውሳኔ ሚሊዮን ሰዎችን ሕይወት እያሳጣ ያለ የሚያሳጣም መሆኑን በመግለጽ ውሳኔያቸውን ተቃውሟል። ከቢል ጌትስ ሌላ ብዙ አሜሪካውያን ኢሎን መስክና ቡድኑ ከአሜሪካ መንግስት ጋር ያላቸውን የጥቅም ግጭት በማሰብ የዓለም ትልቁን መንግስት በመዳፋቸው አስገብተው እየተጫወቱበት ነው ይላሉ። ኢሎን መስክ ባገኘው ስልጣን ዘመተባቸው የተባሉት የአሜሪካ መንግስት ዲፓርትመንቶች አብዛኞቹ ጋር የጥቅም ግጭት ነበረበት ይላሉ። ለምሳሌ የኢሎን መስክ ቴስላ በሚባሉ የኤሌክትሪክ መኪኖቹ ጉዳይ የኢነርጂ፣ የትራንስፖርት፣ የፍትህ ሚኒስትርን ጨምሮ ከ7 በላይ የአሜሪካ ሚኒስቴር መስሪያ ቤቶች ጋር የተለያዩ ያልተፈቱ የህግ ጉዳዮች አሉት። ስፔስ ኤክስ በተባለ የጠፈር ምርምር ተቋሙ ደግሞ ከናሳ፣ መከላከያ፣ ከፍትህ፣ ከትራንስፖርት ሚኒስቴር ጨምሮ ከ6 ሚኒስቴር መስሪያ ቤቶች ጋር የህግ ግጭት አለበት። እናም የዘመኑ ናዚዎች እነ ኢለን መስክ፣ የዘመኑ የአፓርታይድ ሰዎች እነ ፒተር ቴል የታላቋን አሜሪካ መንግስት በምርጫ ሰበብ ተቆጣጥረው ዴሞክራሲን አፈር እያበሉ አዲሱን የናዚ ዘመን እያዋለዱ ይገኛሉ። ውድ የቻናላችን ቤተኞች ስለ ዘመነኞቹ ናዚዎችና የፔፓል ማፊያ ስለሚባሉት የአፓርታይድ አስመላሽ ኮሚቴዎች ዙሪያ ያዘጋጀነው ዝግጅት በዚሁ ተጠናቀቀ። እርስዎ በቀረበው ርዕሰ ጉዳይ ዙሪያ ምን ሐሳብ አሉት? አስተያየቶን በኮሜንት መጻፊያው ላይ ያስቀምጡልን። ቸር ጊዜ